የራሱ ጸጉር ቤት እየተመላለስኩ ያው ጸጉሬን ሲሰራ ነው በዛ ነው ተወቃችን። እኔም አይቻለሁ ወድጃለሁ። ግን ጥያቄው ከሱ ዲመጣ የሆነ የምጠራጠረው ነገር ነበረ። ወደ ቤት ድንገትም ቀንም ሲሄድ ድምጹን ሰበራ አድርጎ ነበር የሚያወራኝ። ይሄ ጥያቄ ሲበዛበት መሰለኝ ቤት ገብቶ ማውራት ጀመረ። ግን ቤት ገብቶ ሲያወራኝ ሚስቱን ከቤት አባሮ ነው። ሚስቱን አባሮ መሆኑን ታዲያ እንዴት አወቅሽ? መጨረሻ ላይ ሚስትስ እንዳለው እንዴት ደረስሽበት? እኔ ከተጎዳው ሌላ ነገር ውስጥ ከገባው በኋላ ነው ሚስትም የደወለችው። መኪና ከተገዛ ሞባይል ከተገዛ ሙሉ እምነቱን ሰጠሁት። በቃ አመንኩት። የሚጠይቀኝ ሁሉ አደርጋለሁ። ሚስቱ ከደወለች በኋላ ያው ግልጽ ሆነልኝ ማለት ነው። እሷ ነች ቀጥታ የደወለችልሽ? በሱ ስልክ አርጋ ቀጥታ ደወለችልኝ። ስትደውልልኝ አላወራኋትም። ቀጥታ የማላቀው ስልክ ነው ብዬ ነው የዘጋሁት። ስትደውል ከዚህ በሌሊቱ 11 ሰዓት አካባቢ ይሆናል። በጠዋቱ ነው የደወለችልኝ። እውነት ሰላም ነህ ካልኩት አዎ አለኝ። ከዛን እዛው ላይ እያወራን እሷ ደወለች ድጋሚ ሶስተኛ ማለት። ከዛም ማናት ይቺ ልጅ ባንተ ስልክ የምትደውልልኝ ነው ያልኩት። ጥርጥሬ በዛው ጀመረ። ታመምኩ እኔ በቃ ያን ከሰማው በኋላ እንዴት ይሄ ይሆናል? ለምን ስልክህን መያዝ አትችልም? አንተን ስልክ እስከ መንጠቅ ድረስ አትደርስም ከተለያያቸው የሚል ጭቅጭቅ እኔ ጀመርኩኝ። ለምን በጣም አምኜዋለሁ። ገንዘቤን ሰጥቼዋለሁ። በቃ እንደዋሸኝ ገባኝ። ታመምኩ። ወደዚህ መጣሁ። ያኔ መጥቼ ደግሜ ሳድር የፍቺ ወረቀት አቀረበችለት ማለት ነው ሚስቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ ያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትሪያ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። ዛሬ የተገናኘ ነው በጀርባ ታሪክ ነው። በጀርባ ታሪካችን ከአንዲት እህት ጋር ቆይታ እናደርጋለን። በህይወት መካከል የገጠማትን የወጣች የወረደችበትን ታሪክ ልታዋየን ዛሬ ጊዜ ሚዲያ ስቱዲዮ ተገናኝተናል። እንግዲህ ዛሬ ፈቅዳ እዚህ ድረስ ስትመጣ ከኔ ታሪክ ሌሎች እህቶች እንዲማሩበት፣ እኔ ያለፍኩበትን፣ እኔ የወደኩበትን፣ እኔ የተነሳሁበትን ስቃይ መከራ ሌሎቹ እንዳይሰቃዩበት ብላ በበጎ ፈቃደኝነት ነው ሌሎች እህቶች በተለይ ደግሞ ባህር ማዶ ያላቸው እንድትማሩበት ብላ ነው የተገናኘ ነው። ከእሷ ጋር የምናደርገውን ቆይታ እንድትከታተሉልን እንጋብዛለን። አብራችሁን ቆዩ። እንዴት ነሽ? እግዚአብሔር ይመስገን። ደህና መጣሽ። እንኳን ደህና ቆያችኝ። እንግዲህ ስለመጣሽ እናመሰግናለን። አንቺ ደግሞ ዋነኛ የመጣሽበት አላማ ደግሞ ከኔ ታሪክ ሌሎች ሰዎች እንዲማሩ ብለሽ ወደሽ ለሌላ ሰው ተጨንቀሽ አስበሽ ስለመጣሽ በጣም ነው የምናመሰግነው። ክብር ይስጥልን። እኔም አመሰግናለሁ። እንታወቅ መጀመሪያ። እኔ አለም ከበደ። አለም ከበደ። መልካም። ስለመጣሽ በጣም ከልብ አድርገን ነው የምናመሰግነው። እንግዲህ መግቢያም ላይ ሳስተዋውቅ እንደሰማሽ ያው ለሌላ ሰው ታሪኬን ልናገር ሌሎች ይማሩበት ብለሽ ነው እና ምንድን ነው የገጠመሽ በህይወት ኑረት መካከል? ምንድን ነው የምታዋይ ነገር? እኔ ላዋይ የመጣሁት አንድ ሰው ተዋወቅኩኝ። ስተዋወቅ በፍቅር ነው። ያው ከተዋወቅን በኋላ አብረን ብዙ ጊዜ አሳልፈናል። በሩቅም ቢሆን እዚህም በመጣሁበት ጊዜ እና በቆየንባቸው ሰዓት ጥሩ ጊዜ አሳልፈናል። አጭር ጊዜም ቢሆን ቆይታው ረጅም ነው፣ ግን ያው በፍቅር ጊዜ አብረን ትንሽ ጊዜ ነው ያሳለፍነው። ስናሳልፍ ያው እኔ ተስፋ አልቆረጥኩም። በንጹህ ልቦና ስቲል ወደዋለሁ። ያው እኔ የተጠጋሁት በፍቅር ነው እንጂ ሌላ የለኝም። እሱ ግን ያው ጥቅምና ጥቅሙን ነው የሚያስመርጠው። የሄደበትም ያም መንገድ ነው። ስንሄድ ብዙ ነገር አድርጌያለሁ በእምነት። አንዳንዶቹ ስለሚጠፉብኝ ችግር የለም። እንትን እናድርግ እስኪ ከስር ከመሰረቱ እንጫወተው ታሪኩን።
ምንድነው የተፈጠረው? እንዴት ነው የተዋወቃችሁት? እንደሱ የተዋወቅነው ጸጉር ቤት ነው። የራሱ ጸጉር ቤት የራሱ ጸጉር ቤት እየተመላለስኩ ያው ጸጉሬን ሲሰራ ነው። በዛ ነው ተዋወቃችን። በዛ መሀል ከሱ ነው ጥያቄው የመጣው። ተቀበልኩ። ያው ማንኛውም ሴት እንደምትቀበል ተቀበልክ። ፍቅራችን ቀጠለ። እሱ የራሴን እንጂ የሱን ሳይድ አላውቀውም። ለምን የሚያሳየኝ እወድሻለሁ በሚል ነው። በዛ መንገድ ነው የሄድነውና እሱ ጋር ደንበኛ ነበርሽ አንቺ? አዎ። ጸጉር ትሰሪ ነበር ነው? አንቺ እዚህ አልነበርሽም እንዴ? እኔ ከሌላ ሀገር ነው የመጣሁት። ነው እንዴ? ምን ያህል ጊዜ ነው በደንበኝነት የቆያችሁት? ከሱ ተዋውቀን 1 ወር ከምናምን ነው እዚህ የቆየሁት ነው አባባሌ። እሱ ይሄንን ጥያቄ ያቀረበው እሱ ጋር ሄደሽ ምን ያህል ጊዜ መሰራት ከጀመርሽ በኋላ ነው? አክቹሊ ያው አነጋገሩ ከመጀመሪያውም ቀን ነው የጀመረው። ልክ እንዳየኝ ነው ንግግሩን የጀመረው እሱ የሚልሽ። አዎ። እሺ። እንደ ቀልድ ነው የወሰድኩት፣ እንደ ለከፋ ነገር እንጂ ስሬስ አድርጌ አልወሰድኩትም። በዛ መሀል ያው ስልክ ተቀያየርን፣ መደዋወል ጀመር። እንውጣ ሻይ እንጠጣ ምናምን ሲለኝም አይ ለውና መልሼ ደግሞ እሄዳለሁ። ስንሄድም ክራውድድ ቦታ ነበረ ይዞኝ የሚሄደው ማለት ነው። ማለት ሰው የሚበዛበት እና እኔ ደግሞ እንደዛ አይነት ነገር አልወድም። ለምንድን ነው እንደዚህ አይነት ቦታ የምንመጣው? ይሄ እኮ ጥሩ አይደለም እላለሁ። ያው የራሱ ሪዝን ያመጣል። አይ በቃ እንደዚህ ሆነው ስለሚለኝ እቀበለዋለሁ። ስትወድ ደግሞ ሁሉንም ነው የምትቀበለውና እዛ ላይ ያው የገንዘብ ጥያቄ ነው የሚጠይቀኝ። የገንዘብ ጥያቄ ይሄን አድርጊልኝ ይላል። እንደዛ ስል እኔም ለማጣራት መሞክራቸው ብዙ ነገሮች አሉ። በብዛት ስራ ቦታ ሆኖ ነው ስልክም ምንም ከሄድኩ በኋላ የሚያወራኝ። ከጥያቄው በኋላ አንቺ ጥያቄውን ተቀበልኩ። እኔም ቀድሞ እንዳየው ስለወደድኩ ለምን ግልጽ አይደለም። እኔም አይቼዋለሁ፣ ወድጄዋለሁ። ግን ጥያቄው ከሱ ነው የመጣው። ከዛ ፈቀድኩ። ከዛ ከመሄድሽ በፊት ምን ያህል ጊዜ ቆያችሁ እዚህ አዲስ አበባ? ምን ያህል ጊዜ ቆየሽ? ታህሳስ ነው የተዋወቅነው። እኔ እስከ መጋቢት ድረስ እዚህ ነበርኩኝ። ስንት ወር ማለት ነው? ታህሳስ ተዋወቅን፣ ጥር፣ የካቲት፣ መጋቢት 3 ወር። ስለዚህ 3 ወር ጥሩ ጊዜ ያሳልፋችሁ። ከዛ ተመልሰሽ ሄድሽ? ተመልሰሽ ሄደሽ ስታወሪ ነው ስራ ቦታ ሆኖ የሚያወራሽ? አዎ፣ ስራ ቦታ ሆኖ ነው የሚያወራኝ ሁሌ። ያን ጥያቄ ለምን ስራ ቦታ ሆነ ታወራኛለህ ስል ቤት ማውራት ጀመረ። እንደዛ አይነት ጥያቄ ተደጋጋሚ ሳቀርብለት። አንቺ ለምን አቀረብሽለት እሱን ጥያቄ? የሆነ የምጠራጠረው ነገር ነበረ። ዝም ብሎ ወደ ቤት ድንገትም ቀንም ሲሄድ ድምፁን ሰበር አድርጎ ነበር የሚያወራኝ ስደውልለት ማለት ነው። ለምንድን ነው ብዬ ጥያቄ ሳቀርብለት አይ እናቴ እና የእናቴ መኝታ ቤት እና የኔ መኝታ ቤት ቅርብ ናቸው ይለኛል። ከዛን ያ ጥርጥር ውስጥ ከቶኝ ነበርና ለምን እሺ የእናቴ መኝታ ቤት ከሆነ ሌሊት እናትህ ከአንተ ጋር ነው የሚተኙት እንቅልፍ አይወስዳቸውም እለው ነበረ። እዛን የመጨረሻ ያው ይሄ ጥያቄ ሲበዛበት መሰለኝ ቤት ገብቶ ማውራት ጀመረ። ግን ቤት ገብቶ ሲያወራኝ ሚስቱን ከቤት አባረው ነው። አንቺ እዚህ ሚስት ይኑሮ አይኑሮ ለማጣራት አልሞከርሽም? አልሞከርኩም። ለምን በሰዎች ትንሽ ልሞክር ፈልጌ ነበረ። እንዴት አደርገን ምናምን ሲሉኝ በቃ ተውኩት። ቤት ገብቶ ሲያወራኝ አመንኩት እኔ።
ከዛ በኋላ በቪዲዮ ኮል ነው የምታወሩት? በቪዲዮ ነው። ኦኬ። ለዛ ነው ሁል ጊዜ ስራ ቦታ እያመሸ እንደሚያወራሽ ስራ ቦታ መሆኑን ያወቅሽው በቪዲዮ ስለሆነ ነው። ሚስቱን አባሮ መሆኑን ታዲያ እንዴት አወቅሽ? መጨረሻ ላይ ሚስትስ እንዳለው እንዴት ደረስሽበት? የደረስኩበት ሚስቱ ደወለችልኝ። እውነትሽን ነው? ሚስቱ ሳትደውልልኝ በፊት የሆነ በቃ ከቤተሰቦቹ ጋር ሚስቱ እንድትመለስ ሽምግልና ይቀመጥ ነበርና ስደውልለት ከሰዎች ጋር ነኝ፣ ቤተሰብ እንደዚህ ተጋጭቶ ነው ምናምን ይለኛል ማለት ነው። ስራ ቦታ ድረስ እየመጡ ወንድሞቹ፣ ታላቅ ወንድሙ አለው መሰለኝ፣ እሱ እየመጣ ሲያናገረው አይ ከወንድሜ ጋር ነኝ፣ እንደዚህ ነኝ፣ ከእህቶቹ ጋር ሆኖ ያወራ። በዛ መሀል እኔ ኃይለኛ ጥርጣሬ ውስጥ ገባሁኝ እና ከዛን ይሄ ሁሉ የሚሆነው ግን እኔ ከተጎዳው ሌላ ነገር ውስጥ ከገባው በኋላ ነው። ሚስትም የደወለችው መኪና ከተገዛ፣ ሞባይል ከተገዛ፣ ብዙ ነገር ካደረግኩ በኋላ ነው። እሱን ሁሉ አድርገሻል? እሱን ሁሉ አድርገሻል? አዎ። እስኪ ስለሱ ንገሪኝ። ማለት እንዴት ነው ያደረግሽለት? ያው ቤት ከደወለልኝ በኋላ ሙሉ እምነቱን ሰጠሁት። አቤት ሆኖ ማውራት ከጀመረ በኋላ ሙሉ እምነቱን ሰጠሁት። በቃ አመንኩት። የሚጠይቀኝ ሁሉ አደርጋለሁ። መኪናው በዛን ጊዜ ርካሽ ነው። እኔ በላኩት ብር መገዛት ይችላል። 830 ሺህ ነው በዛ ሰዓት የሰጠሁት። ስንት አመት በፊት ማለት ነው? 2014 መጨረሻ 4 አመት በፊት። ከዛን መኪናዋን አይ ተበድሬ ነው ግማሽ ባንቺ ላይ እንጂ አንቺ ብር ሙሉ አይደለም ማለት ጀመረ ማለት ነው። ከዛ እሺ ብዬ ተውኩት። ምንም አልተከራከርኩትም ማለት ነው እኔ። ከዛም በማን ስም ነው የገዛው ስለ አይ በእህቴ ስም ለምን የሚል ጥያቄ ያቀረብኩለት። አይ በቃ እንደዚህ ስለሆነ እኔ በራሴ ስም ማድረግ አልፈልግም ምናምን አለኝ። ብዙ ምክንያቶች ይሰጣል። ሚስቱ ከደወለች በኋላ ያው ግልጽ ሆነልኝ ማለት ነው። እሱ ጋር እንጫወት እስቲ። እሷ ነች ቀጥታ የደወለችልሽ? በሱ ስልክ አርጋ ቀጥታ ደወለችልኝ። እስቲ ንገሪን። እሱ ምን ቀን ነው? እንዴት አይነት ስሜት ውስጥ ነበርሽ? ቀኑን አላውቀውም። ያው ኤግዛክትሊ 2015 ላይ ነው እሷ የደወለችው ማለት ነው። በአመቱ ማለት ነው? አዎ አመቱ ላይ ነው። የመጀመሪያ ወሮች አካባቢ ነው የደወለችልኝ። ቀኑንም ወሩንም አላስታውስም። በዛ ጊዜ ስትደውልልኝ አላወራኋትም። ቀጥታ አይ የማላውቀው ስልክ ነው ብዬ ነው የዘጋሁት። መልሳም ደወለች። ስትደውልም አሁንም አላናገርኳም። በዋትስአፕ እና በቴሌግራም አርጋ ነው የደወለችው። ስትደውል ከዚህ በሌሊቱ 11 ሰዓት አካባቢ ይሆናል። በጠዋቱ ነው የደወለችልኝ። አላነሳሁትም። እሱ በሌላ ስልክ አድርጎ ደወለ። ሲደውል ደህና ነህ ምንድን ነው ስለው አዎ ደህና ነኝ አለ። እውነት ሰላም ነህ ካልኩት አዎ አለኝ። ከዛን እዛው ላይ እያወራን እሷ ደወለች። ድጋሚ ሶስተኛ ማለት ነው። ከዛን አላነሳሁትም። የሷን ዘግቼ እሱ ደግሞ ደወለ። ከዛም ማናት ይቺ ልጅ ባንተ ስልክ የምትደውልልኝ ነው ያልኩት። ስለው አይ ጓደኛዬ ናት ነግሬሽ የለም እንዴ አሁን ቤት መታ አድራ ነው። ለምን መታ ቤት ታድራለች ከተለያያችሁ? ስለው አይ ከቤተሰብ ጋር በጣም ቅርብ ስለሆነች መታ አድራ አጋጣሚ ስልኬን ወስደዋለች። ልጅቷ እብድ ነገር ናት፣ ሰው ሚላትን አትሰማ ይለኛል። እሺ ብዬ አመንኩት። አሁንም በቃ ጥርጣሬሽ እዛ ጋር አለቀ? ጥርጥሬ ሳይሆን በዛ ጥርጥሬ በዛው ጀመረ። ታመምኩ እኔ በቃ ያን ከሰማው በኋላ እንዴት ይሄ ይሆናል? ለምን ስልክህን መያዝ አትችልም? አንተን ስልክ እስከ መንጠቅ ድረስ አትደርስም ከተለያያቸው የሚል ጭቅጭቅ እኔ ጀመርኩኝ። በመሀል አመመኝ እኔ ማለት ነው። በዚህ ምክንያት ነው? ለምን በጣም አምኜዋለሁ። ገንዘቤን ሰጥቼዋለሁ። በቃ እንደዋሸኝ ገባኝ።
ታመምኩ። ወደዚህ መጣሁ። ተመልሰሽ መጣሽ? ስመጣ ቀጥታ እሱ ነው የተቀበለኝ። አንተ ነው የምትቀበለኝ አልኩት። እቤት ጣለኝ። ከዛን አብረን እንደር አልኩት። ስመጣ ገባን፣ ሆቴል አረፌ ገባንና እኔ ቁጭ አልኩኝ። መተኛትም አልችልም በዛ ሰዓት። እሱም አልተኛም፣ አልጋው ላይ ይተኛ እንጂ እኔም ቁጭ ብዬ አደርኩ። ጠዋት ተነስተን ተለያየን። እኔ ወደ ጸበሌ አርብ ቀን ነው የገባሁት። ቅዳሜን እሁድን ውዬ ሰኞን ውዬ ማክሰኞ ወደ ጸበል ሄድኩኝ። ያኔ መጥቼ ደግሜ ሳድር የፍቺ ወረቀት አቀረበችለት ማለት ነው ሚስቱ። ጓደኛዬ ናት ነው ያለው። በዛ መሀል እኔ የጠየቅኩት ያደርን ቀን የጠየቅኩት ጥያቄ አለ። ስጠይቀው አዎ በቃ ፊርማ ነበረን ሲል የውጭ ፕሮሰስ ነበረን፣ ለዛ ብለን ተፈራርመን እንጂ ተጋብተን ነው አላለሽም? አላመንም እስከ መጨረሻ ድረስ እንደዛ አለ። አልሜም እኔ ተስፋ ቆረጥኩ እዛ ላይ። ግን በጣም ስለምወደው ልርቀው አልቻልኩም። የሚለኝም ሁሉ አደርጋለሁ። እናወራለን በቀን 3-4 ጊዜ፣ ሌሊትም እናወራለን። እስከ 6 ሰዓት እስከ 7 ሰዓት ቁጭ ብለን እናወራለን። ስናወራም 2 ሰዓት 3 ሰዓት 4 ሰዓት የምናወራበት ጊዜ አለ። ልለየው ለእኔ ከባድ ነበረ። ከዛን እነሱ በፍቺው ቀጠሉ። ከተለያዩ በኋላ 2016 ላይ ደግሞ ተመልሼ መጣሁ። እዚህ ጸበል ምን ያህል ቆየሽ? 3 ሳምንት ቆይቼ። 3 ሳምንት ቆይተሽ ሄድሽ? በዛ መሀል ነው የፍቺ ወረቀት አመጣችልኝ ብሎ የነገረሽ? ከዛ ከሄድሽ በኋላ ደግሞ ተመልሰሽ መጣሽ? 2016 ላይ ተመልሼ መጣሁ። ለምን መጣሽ ያኔ? ስመጣ ያው በራሴ በቤተሰብ ጉዳይ ነው የመጣሁት። ያንስ ጊዜ ስመጣ ያው ልጆች ይዤ ነው የመጣሁት። ያው የዛን ሰዓት በልጆች ጉዳይ በጣም ረድቶኛል። እሱ አገኘሽው? ልጆች አሉሽ አንቺ? አዎ። ሰው እዚህ ከነሱ ጋር ተያይዞ ፕሮሰስ ነበረሽ ነው? እሱ አገዘኝ ያልሽው በምን አይነት? አገዘኝ የምልክ ያው የምፈልገው ቦታ ያደርሰኛል። ልጆቹንም ማዝናናትን ብፈልግ ይለኛል። ቤተሰባዊነት እህት ከሷ ከተፋቱ በኋላ እንደ እህት ሆኚኝ ብሎ ጠየቀኝ ማለት ነው። እኔም መለየት ስለማልፈልግ ወንድምነትና እህትነቱን ተቀበልኩት። ያው ነገሮች እየጠፉብኝ ስለሆነ ነውና ተቀብዬው ገንዘብ በዚህ መሀል ሌላ ስራ ለመክፈት ፈለገ። ምን ልስራ አለሽ? ጸጉር ቤት ለመክፈት። ጸጉር ቤት ለመክፈት አሁን እዚህ ድረስ ማለት ነው ከመድረሳችሁ በፊት ለምሳሌ ሚስት እንዳለው ከማወቅሽ በፊት እና የፍቺ ወረቀት አምጥታ እስክትሰጠው ድረስ ሳንቲም ልከሽለታል? አዎ። ያኔ ነው መኪና የተገዛው? አዎ። ስልክም የገዛሽለት ሌሎች ወጪዎቹንም እንግዲህ ሚስቱ እንዳለች እስካላወቅሽበት ድረስ ነበር ያደረግሽው? አዎ። አሁን ከዛ በኋላ ነው ሌላ ብር የሰጠሽው? አዎ። እኮ ከዛ በኋላ እኮ የቀጠላችሁት በእህትና ወንድም ነው። ታዲያ እንዴት ደግመሽ እንደዚህ ለማድረግ ሞከርሽ? ነው አንቺ አልወጣልሽም ነበረ? እኔ ስቲልም ወደዋለሁ አልዋሽም። ግን በእህትና ወንድምነት ስትል የመጀመሪያው ጉዳት አለ፣ ደግሞ ይጎዳኛል የሚል ሀሳብ የለኝም። በቃ ሊለይ ስላልፈለገ እህትነቱን ፈልጓል ብዬ ተቀብየዋለሁ። እሱ ግን አሁን እህትነትም የፈለገው ለጉዳት ነው። የዋህ ልቤን የተጠቀመው እና የሚጠይቀኝን ነገር ያን ገንዘብ ሰጥቼው ልክ ገንዘቡ ለስራ ብዬ የሰጠሁት ገንዘብ ብዙ አንዴ ጌም ቤት ልከፍት ነው ይላል፣
ሞባይል ሳይገዛ በፊት እዚህ ሞባይል እንዲገዛ ብሩን የላኩለትንም እሱን አጠፋ። ከእንደገና ሌላ ሞባይል ላኩለት ያስተሽላክሻንቺ እና ያን ሁሉ ሳደርግ እኔ ትከሻ አካል አለኝ የምለው ሰው ችግሬን የማወራው ሰው እምነቴ እዛ ላይ ነው። ይከዳኛል አሁን ደግሞ ይከዳኛል ማለት ጭራሽ ሀሳቡም አልነበረኝም። እና ፕሮሰስ ጀመርኩኝ። አሁን ይሄ ገንዘብ ሰጥቼው ገንዘቡ ሲጠፋ ፕሮሰስ ጀመርኩለት ማለት ነው። ልጀምርልህ ወይ ብዬ ሁለተኛ የሰጠሽንም ገንዘብ አጥፍቶ ማለት ነው። ምን ያህል ብር ሰጠሽው? ኦልሞስት ገንዘቡ ሁሉም አንድ ላይ ሲታሰብ ወደ 2 ሚሊዮን ይሆናል። ከነ መኪናው ወደ 4 ሚሊዮን ይሆናል። እውነትሽን ነው? ጸጉር ቤት እንዲሰራ ዝም ብለሽ በካሽ ሰጠሽው? ክፈት ነው ወይስ ምንድነው የከፈተው? መጀመሪያ የጋራ ለመክፈት የሼሪን ማለት ነው ለመክፈት። ከዛ ያው የሼሪኑ መጠን እሱ 60% ለራሱ 40% ለኔ ሲለኝ ደስ አላለኝም ለኔ ማለት ነው። እኔ ባለ ገንዘብ ነኝ 60% ይገባኛል እንዴት እንደዚህ ይለኛል ብዬ በውስጤ ላይ ያስኩት። 50% እንኳን አትልም ወይ እንዴት ነው 40% የምትለኝ? አይ ችግር የለውም 50% ከሆነ ይለኛል። አይ ቆየውና ሌላ ጊዜ ተው ገንዘቡን ውሰድ ሰርተ ለኔ ገንዘቡን መለሰልኝ ብዬ ገንዘቡን ሰጠሁት። ገንዘቡን የሰጠሁት ካሽ የተወሰነ አለው፣ ሌላው ትራንስፈር ነው። $3300 ደግሞ ካሽ ነው የሰጠሁት። እሺ ነው ብዙ እኮ ነው ታዲያ። ያኔም በጣም ብዙ ነው። አሁን ከዛ እሱንም አጠፋው። ወዲያው ቤት ተከራይቶ ወጣ ከቤተሰቦቹ ቤት። ሚስቱ አልጋና ፍራሽ አልጋና ቁም ሳጥን ብቻ ነው ጥላለት የወጣችው። ከቤተሰቦቹ ቤት እንዳይወጣ ብዙ ጊዜ ነገርኩት። ግን እሱ ቤት ተከራይቶ ሙሉ እቃውን ገዝቶ ያን ገንዘብ ይዞ ወጣ። ያ ገንዘብ እንግዲህ ሲመነዘር ጨርሶትም ይሁን ዋሽቶም ይሁን እኔ ማውቀው ነገር የለም። ጠፋ ገንዘቡ አለኝ። እሺ ከጠፋ ፕሮሰስ ጀምር፣ በቃ ፕሮሰሱን ሊጀምርልህ። እኔ በሰጠው ገንዘብ ካልተቀየርክ መቼም ዛሬም ሰጥቼ አትቀየርም፣ ፕሮሰስ ጀምር አልኩት። እሺ በቃ ጀምሪ ፕሮሰሱን። ልትወስጂው ማለት ነው? አዎ ፕሮሰሱን ጀመርኩ። ከኔ በኩልም ማለቅ የነበረበት ነገር አለ። የኔንም ጨራርሼ የሱም እያለቀ በቃ ዶክሜንት ብቻ ሲቀር ዶክሜንት ማስገባት ብቻ ነው የቀረኝ። ከዛን ይጠፋብኛል በመሃል። ስልክ ስደውል ቆይ ብሎ ጆሮዬ ላይ ይዘጋል። ይሄን ሰዓት የሆነ ነገር እንዳለ ገባኝና ድጋሜ ምንድነው ቦታ ልልቀቅ እንዴ? ስልክ ስደውል ትጠፋለክ፣ ቆይ ብለህ ትቆያለክ፣ ሊድ ካላልሽ አዎ የሆነ ነገር ጀምሬያለሁ እነግርሻለሁ ይለኛል። አይ ችግር የለውም አልሄድም ንገረኝ፣ እኔ እኮ እዚህ ፕሮሰስ የሚጀምርበትንም መላክ እችላለሁ፣ ምን ችግር አለው አልኩት። አይ እንደዚህ የሆነች ልጅ ጥሩ ልጅ ናት፣ ግን ምንም አልጀመርንም፣ ያው ትውውቅ ላይ ነን ይለኛል። እንኳን ደስ ያለክ ቆንጆ በቃ ብዬ በዛ ሰዓት ጥሩ አይምሮ ላይ ስላልነበርኩ ያችን ስሰማ ዘጋሁት ማለት ነው። ለምን መጀመሪያ የተነጋገርነው ምንም አይነት ሴት ጋር ግንኙነት እንዳይኖር ተነጋግረን ነው ፕሮሰሱን የጀመርኩት። ከመፍታቱንም ስላወቅሽ ማለት ነው? ፕሮሰሱን እስኪያልቅልህ ድረስ ወረቀትህን እስክታገኝ ድረስ እስከዛ ድረስ ምንም ሴት መሀላችን መግባት የለባት ብዬ ፕሮሰሱን ጀምር። ያው እሱ ያንን ነገረኝ። ውስጤ በጣም ተረበሸ።
መረጋጋት ሲደውልም በቃ መረጋጋት እፈልጋለሁ አሁን አልኩት። ከዛን ተረጋግቼ ደወልኩለት። በቃ እዚህ ላይ ይብቃን አልኩት። ገንዘቡን ጠየቅኩት። በዚህ ጊዜ አይ ገንዘቡ በዚህ ወጥቶ በዚህ ገብቶ ጠፍቷል፣ ይሄ ኮሪደር ልማቱ እንዲያርጎ እያለ ሰበብ ሰጠ። በቃ የባሰ ታመምኩ። የዛሬ አመት በደገ ብዬ አሁንም መጣው። ስመጣም እሱን ተቀበለኝ። ሆቴል አልረፍኩ። ከዛ በኋላ ሆቴልም ሳርፍ ጸበል ውሰደኝ ስለው ይወስደኛል፣ ያመጣኛል፣ ያስገባኛል። ሲሄድም ወደ ክፍለ ሀገርም ሌሎች ጸበል ሲሄድ ይሸኘኛል። ከዛ በኋላ ግን ምን ሆንሽ፣ ምን ጠጣሽ፣ እንዴት ነሽ የለም። ያ ደግሞ የባሰ ጎዳኝ። ጸበል ብቻሽን ቁጭ አልሽ? ጸበል አለ ቤተሰብ፣ ግን ሄጄም በስነ ስርዓት አላደርገውም ነበር ጸበሉን። ሀሳቤ እሱ ጋር ነው። በጣም እረበሽ ነበር፣ በጣም አለቅስ ነበር። መልሼ እደውልለታለሁ። ስደውልለት እዛው ተቀመጪ እንዲህ በቃ ፊቴ መንሳት ነገር ይሰጠኛል። ገንዘቡንም ስጠይቅ ስለ ገንዘቡ ምንም አይነት መልስ አይሰጠኝም። እኔ ተመልሼ 2 ወር ከ15 ቀን ከቆየሁ በኋላ ተመልሼ ሄድኩ። ሄጄም ደወልኩለት። ያው እስከ መጨረሻ ሰዎች ጓደኞቹም ጋር ሄጄ ያለው ጓደኞቹም ለሱ ነው የሚሉት። ጥሩ ጓደኞች ናቸው በእውነት። ማንም ስለሱ መጥፎነት የሚያውቅ የለም። ሁሉም ስለሱ ጥሩነት ነው የሚያወሩት። ያው ስነግራቸው ተገረሙ። ያው በእኔ ምክንያት የተጣላቸውን ሰዎች አሉ። ለምን አናገራችኋት ነው? አናገሯቸው። ለምን አናገራችኋት ብሎ መልስ ሰጣቸው። እና እኔ እስካሁኗ ድረስ እየደወልኩለትም እያወራሁትም ነው። አሁንም ጸበል ከገባሽ በኋላ ሄደሽ ነው አሁን ድጋሚ መጣሽው? በስንት ጊዜ መጣሽ ማለት ነው? የዛሬ አመት ነው። በአመትሽ መጣሽ? በአመት እኮ አሁን እነዚህ ያለፈውን አመት በሙሉ ትደዋወላላችሁ? በመሀል አንደዋወልም። ያው በቃ ጓደኛ ያስኩኝ ፕሮሰሱን ትቶ ጓደኛ ከያዘ ሰዓት ጀምሮ ሳናገረው በጸባይ ነው ሸኘኝ። በቃ እኔ ወድሻለሁ ነው የሚለው። መውደዱ ምንድነው ነው የኔ ስጎዳ ካጠገቤ ካልወክ የኔ የሆነውን ነገር ካልመለስክ ያንተ መውደድ ምኑ ላይ ነው? የኔ ጥያቄ ደግሞ እኔ በደስታ በፍቅር አድርጌልሃለሁ፣ ለምን በደስታ በፍቅር አትመልስልኝም ገንዘቤ? ከዛ መጨረሻ አካባቢ ላይ ገንዘብ ጠየቀኝ። ደግሞ ይሄ ጸጉር ቤቱ ተዘግቶበት ሌላ ጸጉር ቤት ሊከፍት አጋጣሚ እኔው ነኝ የደወልኩለት። ስደውልለት ይሄ ችግር እንዳለ ችግር ሳለ ይታወቀኛል። እሱ ጋር የሆነ ችግር ሲኖር እኔ ጋር ነው ፊል ታደርጊዋለሽ? ፊል አደርገዋለሁ። እና ደወልኩለት። ምን ሆነክ ነው ስለ እንዲህ ሆኜ ነው ጸጉር ቤት የአመት ከፍለህ ውጣ የአመት ካልከፈልክ ውጣ ብለውኛል። አይ እኔ ለዛ አይደለም የደወልኩት፣ የሆነ ፊሊንግ ስላለኝ ምን ሆነክ ነው ብዬ ነው ስለው፣ አይ እንዲህ ሆኜ ነው ሲለኝ ወዲያው ነው ዘጋው። ከተነጋገርን ካጠፋው ይቅርታ ብዬ እኔ ዘጋው። ወዲያው ደወለልኝ ትንሽ ቆይቶ፣ አይ ብር ካለሽ 67 ሺህ በቃ የሆነ ጸጉር ቤት እንድከፍት ለኪራይ ለ3 ወር ምናምን እንዲሆነኝ ይለኛል። አሁን ምንም ልልህ አልችልም አልኩት። መጥፎ ማውራት አልፈለኩም። በእውነቱ 67 ሺህ ለመስጠት ዝግጁ ነበርኩኝ። አልጨከንኩበትም። የእግዚአብሔርን ስም ስለሰጠሁት የጎደለኝ ነገር የለምና
እሺ በቃ ቀን አላቅም ምን እንዳያዘኝ ዛሬ ነገ ስል ከአንድ ጓደኛው ጋር አወራሁኝ እና አይ እንዲ ብሎኛል ስላት አይ ተከራይቶ አለኮ ቤት ይዣለሁ ብሎኛል። አይ እንደዛ አላለኝም እቃዬ ሰው ቤት ነው ያለው ብር ላኪልኝ እያለ ነው እንዴት ነው ስላት አይ እኔ አላቅም እንግዲህ ትለኛለች። ከሷ ማክሰኞ ነው ያወራነው። እሱ መልሶ ሮብ ደወለልኝ። እንግዲህ እቃዬ ሰው ቤት ነው ያለው ብሎ ሮብ ደወለልኝ ገንዘቡን እንድልክለት። እሺ በቃ እልክልሃለሁ አልኩት። ሐሙስ ቀን ጸጉር ቤቱን ከፍቶ ለቆታል ቴሌግራም ላይ። በአንድ ቀን ልዩነት ማለት ነው። በአንድ ቀን ልዩነት እንግዲህ እቃዬ ሰው ቤት ነው ያለው ብሎኛል። ወዲያው ጸጉር ቤቱን ስለቅ ቀጥታ ቴሌግራም ላይ እንዳየው ደወልኩለት። ማውራት እፈልጋለሁ ሲል አይ ከሰው ጋር ምሳ እየበላሁ ነው ይለኛል። በቃ ቆይተ ብቻህን ስትሆን ደውልልኝ አልኩት። ቆይቶ ደወለልኝ። መሽቷል እኛ ጋር ደወለ። አንድ ጥያቄ ልጠይቅህ አልኩት። እሺ ግን እንድትጠይቅኝ አልፈልግም በዚህ ጊዜ ይለኛል። አይ መጠየቅ ግዴታዬ ነው ስለው እሺ ያለ ጠየቅኩት። የሚመለስና የማይመለስ ገንዘብ አለ። የሚመለሰውን ገንዘብ መቼ ነው የምትሰጠኝ አልኩት። እንዴት በዚህ ጊዜ ይሄን ትጠይቅኛለሽ አለ። ስላለህ ነው ጸጉር ቤት የከፈትከው። ለእኔ እቃዬ ሰው ቤት ነው ብለኸኛል። እንዴት ነው ዛሬ ጸጉር ቤት የከፈትከው? ገንዘብ አለክ። ከኔ ገንዘብ ለመልቀም ብለህ ምክንያቶቹን ትፈጥራለህ። መቼ ነው አልኩት። አልሰጥሽም። እንደዛ ልጅ ቃል በቃል አዎ። ለምን አልኩት። ሌሊት ቁጭ ብዬ ያወራሁሽ ያጽናናሁሽ እሱ በገንዘብ አይታሰብም አለኝ። የምርሽን ነው? አዎ። ይሄ እኮ ለሁለታችን የጋራ ችግር ያወራነው ነው። እህት ነኝ ብለሃል፣ ወንድም ነህ ብዬ ተቀብያለሁ። እንዴት እንደዚህ አይነት ነገር ይገባል? ችግር የለም ከዛሬ ጀምሮ ገንዘብ የለኝም፣ መድኃኒዓለም ይቀበልክ። እኔ ከዛሬ ጀምሮ ስለ ገንዘብ አልጠይቅም። ይበቃኛል፣ ደውለህ እንዳትረብሸኝ በቃኝ አልኩት ማለት ነው። ከዛ በኋላ መደወል አቆመ። ያው 2 ወር ምናምን ነው መደወል ያቆመው ማለት ነው። አትደውል ስላልኩት። ቻልሽ አንቺ? ግዴታ መቻል አለብኝ። ለምን ዝም ካልኩት ዛሬም ገንዘብ ይጠይቀኛል፣ እኔ ደግሜ ካወራሁት ማለት ነው። በዛ ሰዓት ደግሞ ውስጤ ይጎዳል። ለእኔ ዴንታ የሌለው ሰው ብሞት የት ነሽ ያላለኝ ሰው እዚህ ቁጭ ብዬ እየለመንኩ ከኔ ጋር ቁጭ ብላ አውራ፣ እስቲ ወጣ ብለን እንዝናና፣ እኔ ለመርሳት ራሴን አሳምኜ ከዚህ ነገር ለመውጣት ስለመጣ አንተ ያጠፋውን ጥፋቶች አላሰብኳቸውም። በቃ እኔ ወንድምነትህን ነው የምፈልገው፣ ገንዘብ ምንም አይደለም እያልኩት እሱ ምንም አይነት ክብር ያልሰጠኝ ሰው ዛሬም ባወራው እንግዲህ ያን ገንዘብ አልሰጥሽም ብሎኛል አይደል? መልሶ ስለ ስራ ገንዘብ ሲጠይቀኝ አለ ገንዘብ የጠየቀበትም ሪኮርዱን አስቀምጫለሁ። በስልክ አላነሳ ስል ቮይስ ሜሴጅ አስቀምጦልኝ ማለት ነው። ገንዘብ የጠየቀበት ያው ገንዘብ ሲጠይቀኝ ተደጋጋሚ እንግዲህ 2 ወር ትቷል መደወል ብዬሃለሁ። እኔ የሆነ ስሜት ስላለኝ ደውዬ እንዴት ነክ ምን ሆነክ ነው እንደዚህ አይነት ስሜት ስላለኝ ነው እና ችግር ሲኖር ስሜት ስላለኝ ብዬ ሳወራው ቀጥታ ወደ ገንዘብ ጠየቀኝ። እሺም እምቢም ስላላልኩት ዝም ብሎ በቃ እኔ ደግሞ ስሜቱ ገንዘብን ብቻ ስለሆነ አትደውል ስል ብሎ አቆመ። ገንዘብ እኔ የለኝም አልሰጥህም ስላልኩት ብቻ በየቀኑ ይደውላል፣ በየቀኑ ሳያቋርጥ ማለት ነው።
ሳምንት ሙሉ ሲደውል አላነሳውም። ቮይስ ሜሴጅ አስቀምጦ አየሁትና ደወልኩለት። ገንዘብ እንፈልግ አይደል የደወልከው? እኔ ብሞት ምን ላይ ወደቅሽ ብለህ አልደወልክም፣ አትደውል ስልክ ብቻ እኔ ከደወልኩ በኋላ ገንዘብ ስለጠየከኝ ነው እሺ ስላልኩ ነው የምትደውለው አልኩት። በቃ ከዚህ በኋላ አትደውል አልኩት። እዚህ መጥቼ ከዛ በኋላ 2 ወር ሆነ። መጀመሪያ 2 ወር አቆምን። ከእንደገና ከ2 ወር በኋላ እዚህ መጣሁ ማለት ነው። እዚህ ሆኜ የሆነ ነገር ፈልጌ ደወልኩለት። አሁን ከመጣሽ በኋላ እዛም ቀጥታ ስልኩን አላነሳውም። በሌላ ጊዜ ደወለልኝ። አይ እንዲህ ፈልጌ ነበር አግኝቻለሁ በቃ አልኩት። ጓደኛው ያገኘኋት በዛ ሰዓት የሄድኩት ጓደኛው ጋር ፕሮሰሱን እንዲቀጥል ብቻ ነው። ድጋሚ እንዲቀጥል ፈልግሽ አንቺ? መጀመሪያ ሳልሄድ የዛሬ አመት እና እሷን ስታናገረው እኔ የእሷን ባል አላውቀውም እና ባልሽ ነው እንዲህ ያረገው ስልክሽ የእሷን ስልክ ጋራ እያወራ የጓደኞቼን ስልክ የሰጣት እሱ ነው ብሎ ከእሷ ጋራ ትንሽ ተጣሉ። ያው ጥል ሳይሆን መኮራረፍ አይነት ነገር። እሷ ስታገኘኝ እንዲህ ያለችኝ፣ ኧረ እኔ ባልሽን አላውቀውም ነው ያልኳት። አላውቀውም በእውነቱ። ከዛን በቃ እኔ ጠርቼ አናገርኩት። ለዚህ ነው የፈለግሽኝ አለ። አዎ ለዚህ ነው የፈለግኩ። እነሱ በእኔ ምክንያት መጣላት የለባቸውም። በረጅም ሰዓት ነው የምትተዋወቁት። እሷ ለአንተ ነው ያለችው። ያናገርኳት እሷን ነው። የእሷን ጓደኝነት ደግሞ አንተ ነው የነገርከኝ። ስልኳንም በቲክቶክ ነው ያገኘሁት። እሷ ትጠቀም ነበር ቲክቶክ ትጠቀማለች። እዛ ላይ ነው ያገኘኋት። አሁን በምን አይነት ሁኔታ ውስጥ ነው ያላችሁት? ከኔ በኩል እኔ ነገርኩ እስከ መጨረሻ ድረስ ፕሮሰሱን እንዲጨምር ነግሬዋለሁ። አሁንም በጥሩ ቃላት ነው እያናገርኩት ያለሁት። እሱ ግን ተቀባይነት የለውም። አሁን ፕሮሰስ የምትጀምሪለት ይዘሽው ልትሄጂ ነው እንደ ባል ማለት ነው? መጀመሪያ እሺ ብሎሽ ነበር እኮ። አሁን አፍ አውጥቶ አልሄድም አልፈልግም አለ። አዲስ ሰው ስለጀመረ ነው መሰለኝ። አዎ የራሴን ሰው ነው ይዤ መሄድ የምፈልገው አለኝ። እሱ አይሆንም አልኩት። እንደዛ አለሽ? አዎ የራስን ሰው ይዤ መሄድ አትችልም፣ አይቻልም። በቃ ተነስ ሂድልኝ አልኩት። ለምን ከሄደ እኔም በምንድነው አሁን መጨረሻ አካባቢ ማናገር የጀመርኩት፣ ሰርተ ትከፍላለህ። በቃ እኔ ገንዘብ አውጥቼበታለሁ። ያን ገንዘብ ሰርተ ትከፍላለህ። መጀመሪያ ግን ኖርማል በነፃ ነበር የሚሄደው። እኔን ካላመንከኝ ገንዘብህን ሰርተ የኔ ትንሽ ገንዘቡ ያጠፋውን ካብዶክ እንደሆን ምን እንደሆን በቃ አሁን የምትሄድበትን ሰርተ ትከፍላለህ ብዬ ነው መጨረሻ አካባቢ ያናገርኩት ማለት ነው። እሱንም እምቢ አለ። እሱንም እምቢ አለ። አገኝሻት እንዴ? መጀመሪያ ሚስቱን አላገኘኋትም። ሞክሬ ነበረ። አሁን የያዛት የተባለውንም ያቺንም ለማግኘት ሞክሬ ነበር፣ አላገኘውም። ራሴን ከማድከም ውጪ ምንም አላገኘውም። ወይ እንግዲህ እነሱን ማግኘት በእርግጥ የሚፈጥረው እንትን ላይኖር ይችላል፣ የሚፈይደው ነገር ላይኖር ይችላል። ግን እንደው ምናልባት በዚህ ርቀት ልክ ሄዶ እንደዚህ ማጭበርበር የለመደ ሰው እንዳይጎዳቸው ወይ ደግሞ አንቺ ጋር ያለውን ታሪክ እንዲያውቁና እንዲጠነቀቁ ካልሆነ በስተቀር እነሱ ማግኘት ለኔ ምንም አይደለም፣ የሚፈይደው ነገር የለም። በእውነት ነው። አዎ ለኔ የሚጠቅመው ነገር የለም። ምሳሌ ላይቀበሉኝም ይችላሉ። ለምንድነው እኔ የደረሰብኝን ችግር ብነግራቸው ላያምኑኝ። ያቺ የወጣችዋ አዎ ደውላ አግኝታኛለች፣ ነገሮችንም ስላገኘች ልታምነኝ ትችላለች። ግን እውነቱ እንዲታወቅ ነው እንጂ እሷ ብትገኝ ምንም ፋይዳ የለውም። ለኔ የሚጠቅሙኝም የሚጎዱኝም ነገር የለም። ምሳሌ አሁን ከሱ ጋር በፍቅር ያለች ሴት እኔ ብነግራት አታምነኝም።
ግን እኔ የሴትነቴን እኔ ላይ የደረሰውን ችግር እንዳይደርስ ነግራታለሁ። እሷ በሌላ መንገድ ከወሰደችው የራሷ ጉዳይ፣ ባገኛት ማለት ነው። ግን አላገኘኋትም። አሁን እኔ እዚህ ጋር ሚዲያ ላይ ምስቀር ወይ የጠፋው ገንዘብ እንዲመለስ ወይ እኔ ስለተጎዳው አይደለም ሚዲያ ላይ የመጣሁት። እንደኔ እህቶች ብዙ በዚህ አይነት ይጎዳሉ። እሱ ማለት 3-4 ሴት ነው የምትከተለኝ፣ እስከ 5 ሴት ነው የምትከተለኝ ብሎ እንደ ጀግና ያወራል። እና እኔ አሁን ጥሩ ሀገር ስላለሁት ይህን ችግር ተቋቁሜ ያለሁ። አረብ ሀገር ላይ ያለች ሴት 24 ሰዓት ሰርታ ያለ እረፍት አካሌ ይሆነኛል ብላ ያፈራችው ንብረት፣ ያፈራችው ገንዘብ፣ ሞራል፣ ሁሉ ነገሯን አታለች። እና ምን ትሆናለች? ያቺ ሴት እህቴ ልትሆን ትችላለች። መወለድ ቋንቋ አይደለም። እውነት ነው። እና አንድ ሴት ስትጎዳ እኔም ተጎጂ ነኝ። ሰው መሆን ለሰው እንዲድኑ ነው። በቃ እኔ ከዚህ ሰው ብዙ ሰው አድናለሁ፣ ብዙ ሴት አድናለሁ። ከሱን አይነት ወንዶች ደግሞ ይማሩበታል በሚል ነው ሚዲያ ላይ የመጣሁት እንጂ ለራሴ ጥቅም አይደለም፣ ወይ እሱ ሌላ ሴት ስለያዘብኝ አይደለም እዚህ ሚዲያ ላይ የቀረብኩት። በቃ ይሄ ሰው ብዙ ሰው እየጎዳ ነው። ከኔ ይማሩ ነው። እንግዲህ መጀመሪያም ከኦፍ ሪከርድም ስናወራ እኔ አሁን ካንቺ ያደነኩትም ነገር እንግዲህ እንዳልሽው ነው። በተለይ አረብ ሀገር ያሉ እህቶቻችን እናንተ አሁን አውሮፓ አሜሪካ እንዳላችሁት አይደለም። የእነሱ ስቃያቸው ብዙ ነው፣ መከራቸው ብዙ ነው። እኔም ስላለፍኩበት አይደለ? መጀመሪያም አረብ ሀገር አይተሽዋል አንቺ። አይቼ መደፈር አለ፣ አሰሪዎቻችን ይመቱናል፣ ምግብ ማናገኝበት ቤት አለ። ብዙ ስቃይ ነው ያለው። ምን ያህል ቆየሽ አረብ ሀገር? 3 ዓመት ከ9 ወር። የት ነበርሽ? መጀመሪያ እኔ ሱዳን ነው የሄድኩት። በዛው ነው ወደ ሌላ ሀገር ሄድኩት። በዛው ነው ተሻግረሽ አሁን የደረስሽበት ያለሽው። እና ያ ስለገባኝ ያ ህመም እኔ ጋር ስላለ በዚህ ሰበብ ብዙ ሴቶች አሁን ብዙ ሚዲያም ላይ ያየናቸው አለ። ድጋሚ እንዳናምን ይጠንቀቁ ነው በቃ። አካላችንን ያልነው በወንድምነት ጥፋታቸውን ሁሉ ትተን በወንድምነት እንኳን ስንቀበላቸው እንዴት እንደሚገዱ ያው በዚህ ሁኔታዎች ነው እኛ የምንጎዳውና ከእንደገና ቤተሰብም አለ ማያምኑን። የውጭው ሰው ቢጎዳንም ያው ባዳ ነው ብለህ ታልፈዋለህ። በዚህ አጋጣሚ ማውራት የምፈልገው ማለት ነው ብዙ እህቶችን ወክዬ መናገር የምፈልገው ስደት ሲሆን በጣም የቤተሰብ ፍቅር አለን። የምናስበው ወደዚህ ነው። መተን ከቤተሰብ ማሳለፍ እንፈልጋለን። እዚህ ያለው ሰው ደግሞ ፍቅር ሲነሳን በጣም እንጎዳለን። እና በዚህ አጋጣሚ እህቶች፣ ወንድሞች እዚህ ያላቸው ኢትዮጵያውያኖች በሙሉ እዘኑልን ነው መላው ማለት ነው። አታስከፉን። አሁን ከመጣሽ በኋላ ተገናኝታችኋል በአካል? አዎ 2 ቀን ተገናኝተናል። ምንድነው መጸጸት የለበትም? ምንም አይነት ጸጸት ፊቱ ላይ የለም። እኔን ነው ጥፋተኛ የሚያደርገው። እኔ ስራውን እንዳሳጣሁት። ምን አድርገሽ ነው አሳጣሽ የሚለው መልስ የለውም። ይህን ጥያቄ እኔም ጠይቄዋለሁ። በራስህ ምክንያት ነው። እኔ ነኝ ፈልጌ ህይወት ውስጥ የገባሁት፣ ራስህን ህይወት ውስጥ ያስገባኝ። እንደገና እኔ ሌላ ህይወት ሌላ ስራ እንድትፈጥር ነው እንጂ ያደረኩ ምን አደረኩ ስለው መልስ የለውም። ጊዜ ምናምን ያቺ የዛሬ 2016 ላይ መጥቼ የሰጠኝን ጊዜ አስቦስ ያንንም ደግሞ ሳደርግ በየአንዳንዷ ለመኪና ነዳጅ እየሞላው ከኔ ጋር የዋለበትን እየሰጠው ሁሉንም በእኔ ያሳለፈውን ምንም የከለከልኩት ነገር የለም። አንቺ በገዛሽው መኪና ነበር የምትሄዱት? አዎ እየከፈልኩ ነው የሚንቀሳቀሰው እንጂ በነፃ እኔ እንኳን ባልሰጠው ከቦርሳዬ ከፍቶ ይወስዳል። እሺ ነው እያየሽ ነው ወይስ ሳትኖሪ? ኧረ እያየው ይወስዳል።
ብዙም እኔ እንካ ብዬም ባልሰጠው ብዙም ባይወስድ ከቦርሳዬ ከፍቶ የሚፈልገውን ይወስዳል። በጣም አምነሽው ነበር፣ በጣም ወደሽው ነበር ማለት? በጣም ነው ማምነው። እኔ እየከዳኝም እያወቅኩኝም ምንም አይነት ከዛሬ እኔ ምንድን ነው ያስተዋልኩት፣ የተቸገረ ሰው ነው፣ በድህነት ያደግንን ሁላችንም ያንን ነው ማስበው በቃ። እና ከዛሬ ነገ ይቀየራል የሚል አላማ ነው ያለኝ እና ልውሰደውም ስል እንዲቀየር ሰው እንዲሆን ትልቅ ሰው ሆኖ ነገ ከሱ በታች ያሉትን እንዲረዳ ለካ ሰው እንዲህ ነው ብሎ እንዲቀየር እፈልግ ነበር። አሁንም ለሱ ያለሽ ስሜት አልተወሽም? አልተወኝም፣ መደበቅ አልችልም አይደለ? አሁን ግን ምንድን ነው የሚሰማኝ አሁን እንግዲህ እንደዚህ 2 3 4 ጊዜ ቺት ሊያደርግ የሞከረ ሁለተኛ ደግሞ ሊያጭበረብርሽ ምንም ጥያቄ የለውም የሞከረ ሰው ከሆነ ከዚህስ በኋላ በምን ያህል ርቀት ነው ልታምኚው የምትችይው? እና እንደው መለስስ ማለት ወደ ቀልብ ተመልሶ አይ በቃ ይሄ ሰው ለኔ አይሆንም ብሎ ማለት እንደማይሆን እርግጠኛ ነኝ። ግን ፍቅር በራሱ ጊዜ ካልሄደ የእግዚአብሔር ስጦታ ነው፣ ሰው አይደለም ፍቅር የሚሰጥክ። ፍቅር የእሱ ስጦታ ነው፣ የመድኃኒዓለም ስጦታ ስለሆነ እሱ እንዳረገኝ ለእሱ ራሱ ነግሬዋለሁ። ግን ይሄ ሰው ይሆነኛል ብዬ እሱ ላይ ምንም አይነት ተስፋ የለኝም። ከዚህም በኋላ ወስደዋለሁም የሚል አላማ የለኝም። በቃ የመጨረሻ ጠይቄዋለሁ፣ የመጨረሻ ንግግሬ ነግሬዋለሁ። በቀደም ሳናገረው ያው በነበርንበት ቦታ ባወራንበት ቦታ እሱ መልስ አልሄድም የሚል መልስ ሲሰጠኝ ሌላ ነገር ሲያወራ ማውራቱን እንዳትቀጥል ሂድ ነው ያልኩት። በቃ ተነስ ሂድ። አይ እዚህ ትቼሽ አልወጣም። ለምን እዚህ መተን አብረን የገባ ነው መውጣት አለብን ከዚህ አለኝ። አልወጣም አልኩት። ተረጋግቼ መሄድ ነው የምፈልገው። ከዚህ አብረኸኝ ወጥተህ መንገድ ጥለኸኝ ልትሄድ ለምን አብረን እንወጣለን? ሂድ ተነስተ አልኩት። ያው ጥሩ ስሜት ላይ አልነበርኩም። ተነስቶ ጥሎኝ ሄደ። ከዚህ በላይ ምንም ከሱ የምጠብቀው ነገር የለም። አሁንም ሲደውልልኝ ላኮርፈው ለዘጋው አልፈልግም። ጥሩ ሰላምታ ሰጥቼው እየሸኘሁት ነው። ዛሬም ደውሎልኛል ለሰላምታ። አሁን እንዴት ሆንሽ ምናምን ምናምን። ያ ይሄ የኔን አይጠግነኝም። ጥሩ ይቅርታ እንኳን አልሰጠኝም። አጥፍቻለሁ፣ ጎድቼሻለሁ ብሎ ቢለኝ አንድ ልቤ እንኳን ይጠገን ነበር። ግን እሱ ያ ከሱ አፍ አልወጣም። ዝም ብሎ እንደቀላል በቃ ይቅርታ ካጠፋሁት ይሄ ነው ቃላቱ። እንግዲህ ከባድ ነው ያለሽበት ሁኔታ። ግን እኔ ምንድነው የሚሰማኝ አሁን እንዳልኩሽ ነው። ይሄ እንግዲህ ሰው የሚፈልገውን ይጠይቃል አይደል? እግዚአብሔርን ሰው የሚፈልገው ነገር በሙሉ ግን የሚያስፈልገው ነገር አይደለም አይደለ? ቅድም ያው እግዚአብሔር የፈጠረው ነው ስላልሽ ነው። እግዚአብሔር ቢፈጥረውም ያን ፍቅር ግን እንደዚህ የሚጎዳሽ እንደዚህ አሳልፎ እንዲህ በየአመቱ እንደዚህ እያመላለስ የሚያንከራትትሽ ሰው ላይ ግን እየጣለ እንድትሰቃይም አይፈቅድም አይደለ? ስለዚህ የሆኑ ምልክቶች ደግሞ እንድታይ አድርጎሻል። የሆኑ ምልክቶች እንድታይ ማለት ከዚህ የባሰ ነገር ውስጥ እንዳትገቢ። ልጆች አሉ፣ እሱ ታዩ የራሱ ጉዳይ ነው። ግን ደግሞ ለልጆች መትረፍ አለብሽ። ነገ ከነገ ወዲያ መለስ ስትይ ምን ሆኜ ነው የምትይበት ጸጸት ውስጥም እንዳትገቢም ነው ስጋቴ። ምን ሆኜ ነው እኔ እንትን ላይ ምንም ቅሬታ የለኝም። ሰውን ሲያፈቅር ተፈጥሯዊ ነው። ሰው የሆነ ሁሉ ስሜቱ አለው ግዑዝ ካልሆነ በስተቀር እሱ ላይ ምንም ነገር የለኝም። ትልቅ ነው ትንሽ ነው ጥቁር ነው ነጭ ነው የእድሜ ምናምን ሊኖር ይችላል። ፍቅር ያንን አያይም። በዚህ አትወቀሽም፣ አትከሰሽም። ግን እንደ ሰው ደግሞ ማስተዋል ደግሞ ይሰጣል አይደል? ልብ ይሰጣል። 2 3 4 አይተሽዋል። እኔ የሚሰማኝ እንደዛ ነው። ያንቺን ሀሳብ ባላቅም አይ ትክክል ነው፣ ስህተት የለውም። እኔም እዛው ቦታ ነኝ።
እግዚአብሔር ይመስገን እንደ ድሮ አይደለሁም። ድሮ የእሱን ድምፅ ሳልሰማ ማልልበት ቀን ነበረ። ይጨንቀኛል። ግን እግዚአብሔር ይመስገን ይሄ 2 ወር 3 ወር ደህና ነኝ። ክፋቱ እየታየ መጣ፣ ጭካኔው እየታየ መጣ። ይበልጥ ደግሞ መጥቼ አሁን ከሳምንት አልሞላውም የመለሰልኝ መልስና እዛ ጋር ጥሎኝ ሲወጣ ምን አይነት ጨካኝ እንደሆነ በቃ ገባኝ። አሁንም ቂም ይዤ አይደለም፣ በአጋጣሚዎች ብንገናኝ ላወራው እችላለሁ። ግን ደውዬ እኔ በስነ ስርዓቱ ከዚህ በኋላ አወራዋለሁ ብዬ ተስፋ የለኝም። ለምን ተደጋጋሚ ነው። ገንዘብም አልሰጥሽም ብሎኝ፣ አንቺ ነሽ ጥፋተኛም ብሎኝ፣ በደሉ ብዙ ነው። እንግዲህ ባላቃትም የመጀመሪያ ሚስቱንም እንደዛው ያንንም እያወቅኩኝ መጀመሪያ ጥሩ ናት ይላል። ይቅርታ መቀላቀል እንዳይሆን እንጂ ጥሩ ናት ይል ነበረ። ቆይቶ እሷ ናት ቺት ያደረገችብኝ ማለት ጀመረ። በቃ ይሄ መጥፎ ስራው ስለሱ ይነግርሽ። አዎ ለምን ሁሌም እለው ነበር አንተ ነህ ጥፋተኛ፣ እሷ አይደለች። ስለ እሷ ባነሳልኝ ቁጥር አንተ ነህ ጥፋተኛ፣ እሷ አይደለችም። እኔም በእሷ ቦታ ብሆን እንደዛ ነው ማደርገው ነበር። እንደዛ ስል ቺት አርጋብኝ ነው ማለት ጀመረ። አይ አልተቀበልኩትም። በቃ እዚህ ውስጥ አናውራ ብዬ ማቋረጥ ጀመርኩ ማለት ነው። ይሄ ነው እንግዲህ ህይወታችን። አሁንም አለው ጸጉር ቤቱን ይሰራል? አዎ ከዚህ ለቆ 4 ኪሎ የነበረውን ለቆ 4 ኪሎ ብርሃንና ሰላም ፊት ለፊት ነበረ። አሁን ለቆ ፍየል ቤት ገብቷል። ሰሚት ፍየል ቤት። አዎ እና ከዛም ለቅቄ ያለው ነው የሚለኝ። መኪናዋም የለችም ነው ያለኝ። የት ሄደች አልኩት። እስቲ ተይው ብሎ ዘጋብኝ። እኔም መመረርና መጨቃጨቅ አልፈለኩም። ሰው ቤት ተቀጥሬ ነው የምሰራው ነው ያለኝ። ግን ዩቲዩብ ላይ ድሮ ራሱ ነው የሚለቀው። ያው ሙሉ ሰውነቱን ባያሳይ ግማሽ ሰውነቱን፣ አንዳንዴም ሙሉ ሰውነቱን እያሳየ ጸጉር ቤቱን ይለቅ ነበር። አሁን ግን ያየሁት ቲክቶክ ላይ ፍየል ቤት እንትኑ ቲክቶኩ የሱ ሆኖ የሌላ ሰው የሚያሳየው ማለት ነው የሚያሳየው። ለእኔ ግን ሰው ቤት ነው የምሰራው ዘግቼዋለሁ ብሎኛል። እንደዛ ባለኝ አላመንኩት። አሁንም እንደታግዢው ይፈልጋል ይመስለኛል። አልጠየቀኝም አፍ አውጥቶ ይመስላል። ስታውሪ ያወራል። ብሬን መልስ የለም ብር የለም። እኔም ስለ ብር አላነሳውም። በቃ የጠፋ ጠፍቷል ሆኗል። ፕሮሰስን ቀጥል ብዬዋለሁ። አይሆንም ብሎኛል። ከዛ በተረፈ ብዙ ብር አወጣሽ ለፕሮሰስ ብዙ ብር አወጣሽ? ያው መጀመሪያ ስለሆነ ወደ $4000 ከፍያለሁ። እውነትሽን ነው? በጣም እኮ ብዙ ነው። አማራጭ የለም። ፕሮሰሱ ጨርሶ እስኪገባ ወደ 30 ምናምን ሺህ ይጨርሳል። በጣም ነው ያመንሽው። ከወደድክ እንደዛ ነው እንግዲህ። ሁሉም የሚያደርገውን የወደደ ሰው የሚያደርገውን አድርጌያለሁ። ወድጄ ባሌ ይሆናል ብዬ አይደለም ይሄንን ያደረኩት። ጥሩ ፋሚሊ ወይ ጥሩ ጓደኛ በቃ የምታምነው ስላመንኩት ብዙም ነገር ስላወራን ይኑንታ ይዞት እንኳን ይቀየራል። ከብዙ ሰው በደል እንግዲህ በዚህ ህይወት እኔ ባየሁት በተገነዘብኩት ብዙ ሴቶችን እንደሚያድል ስላወቅኩ በቃ ከዚህ ነገር ይውጣ የሚል ነው እንጂ ወስደሽውም ጀስዛ ተፋቱ ለመኖር ነው እንጂ ባሌ ይሆናል ብዬ ትክክለኛ አይደለም ፕሮሰሱን የጀመርኩት። እድሉን ተጠቅሞ ራሱን ቀይሮ እንዲማርበት። በጣም ቀና ልብ ነው ያለሽ። በዚህ ልክ የሁሉ ሰው ይሄ ሁሉ በደል አድርሶብሽ እንደገና ወደሽውም እንደገና ደግሞ ለመሄድ ማክስሮሽም አሁን ስለዚህ ሙሉ ለሙሉ በቃ አቋረጥሽው ፕሮሰሱ ነው? እኔ ፕሮሰሱን አልዘጋሁትም እስካሁን። ለዛም ነው አሁን የጠየቅኩት።
አሁን ግን አልፈልግም ብሎኛል። መዝጋት ነው በቃ። መጀመሪያ ዘግቼዋለሁ ብዬ ነው ፕሮሰሱን ለሱ እንትን የተናገርኩት። እዚህ መጥቼ እኔ ፕሮሰሱን አልዘጋሁትም፣ ፕሮሰሱን ትጀምረዋለህ ወይ ብዬ አናግሬዋለሁ። ግን በገንዘብህ ነው የሄድክበትን ፕሮሰሱ የጨረሰውን ትከፍላለህ። እንደዚህ ሳረግ አሁን የሚሰጠን ስጦታ አለ፣ ስም መጥቀስ ባልፈልግም ያ የራሴን ጥቅማ ጥቅም በሙሉ ለቅቄ ነው እሱን ለመውሰድ የፈለግኩት። ቢያንስ እኔ በወር 3000 4000 ማገኝበት አለ። እሱም ባሌ አድርጌ ከወሰድኩ ያ ጥቅማ ጥቅም ይቀርብኛል። እሱ ልታጭ ነበር። ይሄን ሁሉ ለቅቄ መስዋዕት ሆኜ ነው እኔ የምወስደው። ስለዚህ አሁን ይሄን ካቋረጥሽ ግን እነዛ ይቀጥላሉ? አዎ አልኔ የተቋረጠብኝ ነገር የለም። እሱ ሲገባ ግን ያ ነገር ይቋረጥ ነበር። እግዚአብሔር ለኔ ጥሩ አደረገ ብዬ። በጣም ከባድ ሪስክ ነበር የወሰድሽው ግን። አዎ በጣም ከባድ ሪስክ ነው የወሰድሽው። ምክንያቱም ያንን ያህል ማጣት በጣም ከባድ ነው። አላቅም እንግዲህ እዛ ያለሽን ገቢ ያለሽን ስራ አላቅም፣ ግን ቢሆንም ግን 4000 3000 ዩሮ ወይ ፓውንድ ማጣት ቀላል ነው ብዬ አላስብም። ከባድ ኃላፊነት ከባድ ሪስክ ነበር የወሰድሽው። እንግዲህ አላቅም አሁን ልትመለሽ ነው፣ ተመልሰሽ ልትሄጂ ነው? አዎ። አሁን የመጣሽው ለዚሁ ኬዝ ነው? እሱን ለማግኘት ነበር የመጣሽው ወይስ እንደው ቤተሰብ ለመጠየቅ ነበር? አዎ እኔ አሁን ለሱ ኬዝ ሳይሆን የራሴ የሆነ ጉዳይ ነበረኝ። ለዛ መጣው። ለዛ ነው የዛሬ ዓመት ስመጣ ከባድ ጭንቀት ውስጥ ስለነበርኩ ተስዬ ነው የሄድኩት። ያን ስለት ለማስገባት ነው የመጣው። ቀለል ብሎሻል? ስለዚህ የሚቀጥለው ዓመት ደግሞ ስትመጪ ረስተሽው ነው የምትመጪው? አዎ አይደል? የቱ ነው የሚሻልሽ ግን ቢሆንልሽ የሚሻለው? ወይ እንግዲህ በእርግጥ የወደደ ሰው የወደደውን ቢያገኝ ነው የሚሆነው አይደለም? ግን እንዲህ የማይሆን ሰው ግን ከሆነ እኔ ልብሽን ድንጋይ ቢያደርገው ነው የሚሻለው ይለኔ። አይሆንም። ባገኘውም ይሄ ሰው ከዚህ በኋላ ይሆነኛል ብዬ እምነት አይኖረኝም። አዎ ሁለት ነገር ነው ያለው እኔ ጋር አሁን ቃልም አለኝ ለራሴ ማለት ነው። እኔ ከዚህ በኋላ ሌላ ህይወት ያለ መጀመር ቃሌም ከሱም ጋር ተነጋግረን የጀመርነው ብትኖርም ባትኖርም የመጨረሻዬም የመጀመሪያዬም አንተ ነህ ብልዬ ስለጀመርኩ ለራሴ ቃል ስለገባው ሌላም ህይወት አልጀምርም። እግዚአብሔር ቤቱ ያስጠጋኝ እሱን ነው መለመን። አሜን። እሱ ሸጋ ነገር ነው። አሁን እንደው ምናልባት ይሄንን ቪዲዮ የማየት እድል ቢኖረው ልትነግሪው የምትፈልጊው ነገር አለ ወይ? ለሱ መንገር ያለብኝን ሁሉ ነገር ያለው ግን ቪዲዮን ሲያይ ይማርበታል፣ ይቀጣበታል ብዬ አስባለሁ። ለዛም ነው እዚህ ላይ ያወጣው ቪዲዮ እንዲቀርብ። ሁሉንም ነገር ነግረሽዋል አንቺ? ሁሉንም ነገር ነግሬዋለሁ። ለሚዲያም እሰጠዋለሁ። ያስቀመጥኩት ሪኮርድ በሙሉ አለኝ ብለሽ ነበር? ብዬ ነው። ምንድን ነበር ያለሽ? የተመቸሽን አድርጌ ነው ያለኝ። እኔ ይሄን አክል ይሄዳል ብዬም አልጠበቅሽም። እንግዲህ ያው እሱም ዙሩ የእጁ ማግኘቱ አይቀርም። አንቺ አሁን ትልቁ ነገር በጤናሽ መትረፍሽ። ገንዘብ ይሄዳል፣ ገንዘብ ይመጣል። ቅድም እንዳልነው ግን ህይወት ይቀጥላል። በተሻለ ጤና ላይ ሆነሽ ነው መቀጠል ያለብሽ። ለሱም ነገ ተጸጽቶ ይቅርታ ብሎ እንዲልም አንቺ በህይወት መኖር መቻል አለብሽ። እሱ ነው የሚሰማኝ ነገር። እንግዲህ ስለመጣሽ ምናልባት ግን ሌላ ማለት የምትፈልጊው ነገር ካለ ከመዝጋቴ በፊት? እኔ የምለው የለም። ማንም ሰው ማንም እንዳይጎዳ እሱን ነው የምለው። መጠንቀቅ አለበት። የዘራነውን ነው የምናጭደው። ያንን ነው የምለው። በጣም ነው የማመሰግነው። እግዚአብሔር ያክብርልን። እዚህ መጥቼ እንዳወራ ስለፈቀዳችሁልኝ በጣም አመሰግናለሁ። በጣም ነው የምናመሰግነው። እንግዲህ ብዙዎች መጥተው እንዲተነፍሱ ነው። አሁን ይሄን በተለይ ደግሞ ከጀርባ አሁን አንቺ ጀርባ ሰተሽ እንድታወሪ የሆነበትን ምክንያት ቤተሰብ አለ፣ ልጆች አሉ አይደለም? እህት ወንድም ምናምን አለ። ይህን ታሪክ የማያውቁ ሰዎች ስላሉ ደግሞ ማግለሉም መግፋቱም እንዳይመጣ በሚል ነው አሁን እኛ
የጀርባ ታሪክ ብለን የጀርባ ታሪክ አሉን። በቃ ራሳቸውን የቻሉ የጀርባ ታሪኮች፣ ሰዎች ጀርባቸውን ሰጥተው ታሪካቸውን የሚያወሩበት፣ እንዲተነፍሱ መናገር፣ መተንፈስ፣ ሰው እንዲሰማው ማድረግም ሂል ያደርጋል አይደል? አንዱ የሂሊንግ ሲስተም ነው፣ የማከም ስሜት ነው። ስታወሪው ይቀላል። ትልቁ ነገር ደግሞ አንቺም የመጣሽበት ሌሎቹ ከኔ ህይወት ሌሎቹ ይማሩ፣ በዚህ ልክ ያመንኩት የወደድኩት ወደድኩሽ አመንኩሽ አበድኩልሽ ያለ ሰው ይጎዳል ነው አይደለም? ትልቁ ነገር እሱንም ልታስተላለፊ ስለሆነ በጣም ከልብ አድርገን ነው የምናመሰግነው። አንቺም ስለመጣሽ ክበሪ፣ እናመሰግናለን። የዛሬ ዓመት በሙሉ ጤነኝነት ወይ ማን ነው እሱ ብለሽ እንድንገናኝ አድርገን። እንግዲህ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበረን የጀርባ ታሪክ ይህንን ይመስል ነበረ። ከባለ ታሪካችን ውሃ የሚያነሳ ሀሳብ እንዳገኛችሁ ተስፋ እናደርጋለን። ሁላችሁ እንደምታውቁት እንግዲህ የጀርባ ታሪኮች ሰዎች እንዳይገለሉ ማንነታቸው ተደብቆ ግን ደግሞ በህይወት ኑረት መካከል የገጠማቸውን ታሪክ ሌሎች ሰዎች እንዲማሩበት የሚያጋሩበት ታሪካቸውን የሚያጋሩበት የዝግጅት አይነታችን ነው። እንግዲህ ይህንን ይመስላል የዛሬው መሰናዶ። ከዚህ ጉዳይ ጋር ተያይዞ ሀሳብ አስተያየት አለን የምትሉ ከሆነ ደግሞ ይህንንም ታሪክ እኛ እናውቃለን፣ ከዚህም ጋር ተያይዞ እኛም እንዲህ ያለ ታሪክ እናውቃለን የምትሉም ሰዎች ካላችሁ፣ አንተ የተጠቀስከውም ግለሰብ ይሄ ታሪክ የኔ ታሪክ ነው እኔም ደግሞ የራሴ እውነት አለኝ የምትልም ደግሞ ከሆነ በራችን ክፍት ነው ከመጣህ ማለት ነው። ትልቁ ቁም ነገር ግን ከዚህ ታሪክ ሌሎች እህቶቻችን እንድትማሩ ስለሆነ የተፈለገው ውሃ የሚያነሳ ሀሳብ ታገኛላችሁ ብለን እናስባለን። በተረፈ አብራችሁን ስለነበራችሁ ስለተመለከታችሁን እጅግ በጣም ከልብ አድርገን ነው የምናመሰግነው። ጊዜ ሚዲያንም ደግሞ ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንታደርጉ ጠየቅን። በተረፈ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ እንደያላችሁበት ሀገር የሰዓት አቆጣጠር ሰላም ሆናችሁ ትከርሙ ዘንድ እሻትን ክበሩልን።